እሺ አንተም የሆነ ነገር ቃል ገባልኝ ጅር ላይ በምንም ምክንያት ምን ነገር ሀፕን ካረገ በማርያም በቃ ከእንትና ጋር እንዳትጣሉ በእግዚአብሔር ከሃይሚ ጋር እንዳትጣሉ። ሃይሚን ስታይ ምራቋ ነው የምትወጣው። ለሷ በሬ ነው ማርዱ። ምን ቤት ነው አንተ በሬ የምታርድላት እንዴ? ምንስ ብትሆን እህት ያለች ምን ትገረድ? ትላንት እህቴ እንደሚታ ብሎ ነው እዚህ ጸቡስ ገብቼ የወጣሁት ማቤቴ። እሱንማ ከሃይሚ ጋር ነው የማወራው፣ ችግር የለም። ንግስቷ እዚህ ጋር ብትኖር ደስ ይለኝ ነበረ። ሃይሚ እዚህ ፕሮግራም ላይ ጀስት ምሳ ፕሮግራም ላይ ብትኖር ምንድን ነው ስቀው። ከዚህ በኋላ ምግብ ስበላ ጸልዬ ስጨርስ ሃይሚንና ብሩኬ እንዳታለያይ ነው ብዬ መሰለኝ። ቆይ አንድ ሰርፕራይዝ አለሽ። ቆይ እኔና ሃይሚን ብለህ እንደዚህ ስጦታ ሰጥተናል። ማርያምን ሰብስክራይብ አድርጉት ይገባል። በቃ እኔ ያልኩን ብቻ በቃ እኔ ከሃይሚ ጋር ሰላም ሁንልኝ እግዚአብሔር፣ ሌላ ምንም አልፈልግም። ሚኪ ሰላም፣ እንዴት ናችሁ? ብላኪ ነኝ። እንዴት ናችሁ? ከብዙ ጊዜ በኋላ ጠፍቼ ወደ ዩቲዩብ ተመልሻለሁ። ታዲያ ዛሬ የተመለስኩት ያው እንግዲህ የጨረቃ ፋሚሊዎች እና ሃይሚን እና ብሩክን መቼስ ታውቋቸዋላችሁ። ብሩክን ዝም ብዬ ትንሽ ምሳ ነገር ለመጋበዝ እና ትንሽ ጊፍት ለመስጠት አስቤ ነበር ዛሬ። ይኸውላችሁ ልንገራችሁ፣ ትናንትና ነው የሆነ ፕራንክ አድርገውታል ሃይሚና ጓደኛዋ ሆነው ማለት ነው። እና ትንሽ ጥሩ ሙድ ላይ አልነበረም ሳወራው ምናምን እና ጠርቼ ምሳ ለመጋበዝ ከሃይሚ ጋር ያለውን ነገር ከእሱ ጋር ፕራክቲስ ለማድረግ የተወሰነ ነገር ለማውራት አስቤ ነበረ። የሆነ በቃ አብሮ ሲሆኑ በጣም ደስ ይለኛል። እግዚአብሔርን ቲክቶክ ላይ ምናምን ላይቭ ስንጮት ምናምን ድንገት ካያችሁን የሱ ፋሚሊዎች በጣም ደስ ይለኛል አብሮ ሲሆኑ እና በቃ አብሮ እንዲሆኑ ለመምከር እንዳይጣላት ምናምን ብዙ ነገር ለማውራት አስቤያለሁ። እና ትንሽ ስደውልለት ግን ጥሩ ሙድ ላይ አልነበረም። ግን በቃ ግዴታ ቪዲዮ መስራት አለብኝ ብዬ ስላሰብኩ ለፋሚሊዎቼ ብዙ ማደርሰው ነገር አለ ብዬ ስላሰብኩኝ እንግዲህ ቀጥሬላችኋለሁ። ሲመጣም ታዩታላችሁ። ትንሽ ምሳ ነገር ማዘጋጅችለታለሁ ብያችኋለሁ። እሱ ምሳም እንትን እለዋለሁ። ሃይሚ ብትኖር ደስ ይለኛል። ያው እንግዲህ ብሩክን አይ ቲንክ ቤት አላደረም እና ቀጥሬዋለሁ። ግን እንዴትም ብሎ ለእኔ ብሎ እንግዲህ መጥቶ ሊያገኘኝ ነው። አይ ቲንክ ፕራንክ ሲደራረጉ ሁላችንም የሆነ አንዱን ወገን ወግነ ምናምን ይሆናላ እንድንጣላ እናደርጋለን እና ከቻለን ጋይስ ከሁለቱም ፋሚሊ ለመሆን ኦልሬዲ የጨረቃ ፋሚሊ ስለሆነ ከሁለቱም ጎን ለማድረግና የሆነ ነገሩን ችግሩን ለመፍታት እንሞክር። ያው የጊፍት ትንሽ የለውም። ለብሩኬ ደግሞ ትንሽ ስጦታ ነገር አንድ የካፕል የሚያምር ስጦታ ነገር እንግዲህ አዘጋጅቼላቸዋለሁ። ያው እንዳልኳቸው የስጦታ ትንሽ የለውም። ትወዱታላችሁ ብዬ አስባለሁ። ያው ስለተጣሉም ደግሞ ይሄንን አንድ ላይ አድርገው ባያቸው ደስ ይለኛል። ላሳያችሁ። ያምራል። ሃይሚዬ ትንሽ ሰፋታል፣ ካልሆነ እናስጠብብላታለን። ይሄኛው ለብሩኬ እንዴት አያችሁ? እስቲ ሬት አድርጉት። ያምራል አይደለ ጋይስ? እንግዲህ ይህንን ለብሰው አንድ ላይ በነጭ ሱሪ ለብሰውት እንግዲህ እስካያቸው ድረስ ጓግቻለሁ። ያምርባቸዋል። ሲጀመር ምንም ቢለብሱ ያምርባቸዋል። ብሩኬ ይመጣል። ከእሱ ጋር ምሳ እንበላለን። ብዙ ፕሮግራም አለን። አብራችሁ ሆናችሁ ሙሉ ቪዲዮ እንደምታዩት ተስፋ አድርጋለሁ። ብሩኬ ያለበትን ሁኔታ በደንብ እናያለን። አይ ቲንክ ተጣልተው ቤት የሚያደር አይደለም አይመስለኝም እና በዛም ትንሽ ፈታ አደርገዋለሁ፣ አስቀዋለሁ የምችለውን። ያ የስቅም ትንሽ ገማ ነገር ነው። አውቄን እንደታረለ ምን ያለ ነገር ብቻ እስቲ የቻልኩትን እሞክራለሁ። ያው ምሳ በለዋለሁ ምናምን ወንድሜ አይደለ ጋይስ። እኔም ከእናንተ ጋር የጨረቃ ፋሚሊዎች ጋር በጉዲች ፈቻ እንደምታሳግዱኝ ተስፋ አደርጋለሁ። የእናንተ ፋሚሊ እንደመሆን የሁለቱ አብሮ መሆን ለእኔ እግዚአብሔር ምስክሬን በቃ ደስ ይለኛል። እግዚአብሔርን አንድ ላይ ሳያቸው ኢቨን ላይቭ ላይ እንኳን እኔ በደንብ ማያቸው ላይቭ ላይ ነው። ቁጭ አድርጓት እንደዚህ አቅፏት ከጎን ሶፋ ላይ ቁጭ ብላ ከዛ እሷ ደክሟት ተኝታ እሱ ደግሞ ላይቭ ሲጫወት ሳያቸው እግዚአብሔር ነው የምላቸው በጣም ደስ የሚሉኝ። ባይዘው እሱ ወንድሜ ማለት ነው። በጣም የሚመክረኝ ኢንስታግራም ላይ ይደውልኛል፣ ምሳ እንበላለን ምናምን በጣም ደስ የሚሉ ካፕሎች ናቸው ለእኔ። ኧረ ለሁላችንም ምን ለእኔ ለብቻ ለሁላችንም ደስ የሚሉ ካፕሎች ናቸው። አብሮ መሆናቸው ወልደው ገና ሰርጋቸውንም እንደምጠራችሁ እኔ እንደውም እንትን መሰጣቸው ጋይስ ምን ይባል
የጥሪ ካርድ ነው እንደው መሰጣችሁ ለነሱ ሰርግ እና እንግዲህ ቡርጌን ካለበት ሲቹዌሽን ኦር ደግሞ ስሜቱ አውጥተ ነው ጥሩ ፊሊንግ እንዲኖረው ደስተኛ እንዲሆን ምናምን። በእርግጥ ብዙ አይደብረውም አውቃለሁ። ትንሽ ጊዜ ቢያኮርፍ ነው ይመለሳል አውቃለሁ። ልቡ ሩሩ ነው አውቃለሁ። በጣም ምስኪን ሰው ነው እግዚአብሔርን እና ኢቭን አንድ ቀን ራሱ የተጫወትን ላይቭ ማርያምን ምስክሬ ነው። እኔ እሱ ጆን ዳንኤል የተጫወትን ጆን ዳንኤል መጥቶ ትንሿን አንበሳ አልሰጠም። እሱ ግን መጥቶ 2 ትንሿን አንበሳ ተበልቶ ሰጥቷል። እግዚአብሔርና በጣም አክባሪው ነኝ። በጣም ነው የማከብረው። ምርጥ ወንድሜ፣ ታላቅ ወንድሜ ነው። እኔም ከዚህ በኋላ ጨረቃ ፋሚሊዎች ላይ ጥሩ ጸባይ ለማሳየት እናንተ ጋር በጥሩ ሁኔታ ለመቀጠል ቃል ገባለሁ። የእናንተ ፋሚሊ አድርጋችሁ እንደምትቀበሉ ደግሞ አልጠራጠርም። ቡቡን እውነት ለመናገር በዛት ማች በጣም ዲፕ እኮ አላውቀውም ጋይስ፣ ግን ምን እንደሚወድ ምን እንደሚጠላ አላውቅም። ግን እኔ በቻልኩት አቅም እሱ ለማስደሰት ደስ የሚለውን ነገር ለማድረግ ስለ ሀይሚ ዝም ብዬ ነው የማወራበት እንደው እና እስቲ ያለውን ነገር አብረን እናያለን። ቪዲዮን እስከ መጨረሻው እንደምታዩ ተስፋ አደርጋለሁ። ሰብስክራይብ በማድረግ አግዙኝ። እናንተ ስታግዙኝ ነው ለቀጣይም ደስ ብሎኝ። ብዙ ሰብስክራይብ ሲኖር እኮ ደስ ይላል ጋይስ። የሚጠብቀኝ ፋሚሊ ያለ ብዬ ቪዲዮ ሰራለሁ፣ ገባችሁ? ስለዚህ እንደዛ አድርጉልኝ። ስለዚህ ቡቡን ሁላችንም አንድ ላይ እንቀበለዋለን። ይህን ቪዲዮ እስከ መጨረሻው እስቲ እወዳችኋለሁ። ይመቻችሁ። ሶ ጋይስ እንግዲህ አይ ቲንክ የደረሰ ይመስለኛል። ደውሎልኛል፣ ደርሻለሁ ብሎኛል። እንግዲህ ቡቡዬ ደርሷል። ደረጃ እየወጣ ነው። ፋሚሊዎች እንግዲህ ያዘዝኩትም ይሁን ደረሰ። ማርያም ቡቡ እኔ አባት ናግቢ ወንድሜ ጀማንቺ ጠብቄ ነባት። እንዴት ነሽ? ሁሉ ሰላም አማን ነው? እንዴት ነህ? በእናትህ ጠፋሽ እኮ። ኧረ ና ና ና፣ እዚህ ጋር ከጎኔ ነው የምትቀመጠው። የእኔ አባት እንዴት ነህ? ወንድሜ አማን ነው? ቡቡዬ ነጃ። እስኪ በደንብ ድምፅሽ ተሰምቶልሽ ለፋሚሊዎቻችን እንዲሰማ። እሺ አባት። ደግሞ ትናንት በለበስኩ ልብስ ነው የመጣው። አንተ እግዚአብሔር ሙድ እያስክ ነበር የመሰለኝ። እዚህ ጋር ላድርገዋ። በቃ ቤት አልገባሁም እኮ። እግዚአብሔር ፋሚሊ ደህና ናችሁ? ደህና ነን እኛ። እንዴት ነው? በቃ እንደዚሁ ለነገሩ ይደብራል። እዚህ ጋር አድርጋት። የኔ አባት አሁን ድምጽ ይቀርባል። አለሁልሽ ወንድሜ። ጠፋሽ? አለሁ እባክህ። እንዴት ነበረ አዳር ምናምን? አዳር አዛ ነው። ተናድጄ ነበር። እግዚአብሔር ካሜራ ኖረ እንጂ በቃ ለጠፋ ነበር። ሎና ያልቀር እግዚአብሔር አማን ሌላኛ እኛን ለማንጠላ እግዚአብሔር እኛን ለማንጠላ አሁን ሸሚዞኝ ነው ማርያምን። ኧረ በእናትህ ምናምን ማለት ፈልግ ነበር። ጥሩ ሙድ ላይ ስላልሆንኩኝ ማውራው ነገር ልክ ካልሆነ ምናምን እንግዲህ ነው ያላቅም ፋሚሊዎች። ኧረ ምንም ልክ ነው፣ ለኔ በጣም ልክ ነው። እግዚአብሔር ወንድም በጣም ስጠብቅ ነበር። ቃል ምናምን ስላለብኝ ነው ላይ መጣሁት። ማርያም የኔ አባት ማርያም አክብረኝ ስለመጣ በጣም ሪስፔክት ወንድም። ኖርማል ነው እግዚአብሔር የኔ አባት ይቻላል። ግን ጠፍቼ ስገባ ጠፍተህ ነበር? ኧረ አልበላሁም በእናትህ አልቦታል። ከይስ ደክሞታል። ስድስተኛ ነው ምናምን ነው። ስድስተኛ ላይ ወጥቼ ነው የተመለስኩት። 7ኛ ደርሼ ነው የተመለስኩት። ወንድሜ ማርያም ስለመጣሽ እኔን አክብረህ ስለመጣ በጣም ደስ ብሎኛል። እግዚአብሔር የኔ አባት እግዚአብሔር ባደረበት ልብስ ነው የመጣው። ቤት አልገባሁም። በቃ እኔ ልብስ ይቆጡኛል። ፋ ያደርገዋለሁ። ቶሚ ፋሽን ወስጄ በአንድ አፍ በሉልኝ። ዩቲዩብ ነው ግን ዩቲዩብ የቀረጽኩት በዚህ ቲክቶክ ነው ይመስላል። አንተ እኔ ግራ ገባኛ ተደቅኖ ሳይ ክቡ ነው ያልኩት። ዩቲዩብ አይሰራም ብለህ ኤክስፔክት ስላደረክ ነው። ብዙ ጊዜ የሆነ ሰዓት ላይቭ ላይ ሳይትሽኝ ነበር 5000 ምናምን ሰብስክራይብ ምናምን እሱ ነው። አሁን ካሜራ ገዘው ነው ማለት ነው። ኦኬ በቃ እንደዛ ከሆነማ ያበደ ነው። ፋሚሊዎቼም 5000 ምናምን ገብቼ ነበር እኮ በሁለት ወር። ከዛ በኋላ አቁሜ ምናምን እስኪ ከጉራ ጋር ልሳ ግን ጥሩ ምድር ላይ አይደለህም ብዬ ልተው አሰብኩኝና ግን ኧረ ኖርማል ነው። ችግር የለውም ማርያም ችግር የለም። ያው እኔ እኮ ብዙም እንትን አይደለም ነገሩ አናዶኝ ነው እንጂ ፕራንክ ኖርማል ነው እኮ። ያው ሜቢ እንትን የሚል ሰው ይኖራል እኮ ላይክ የት ገባ ምናምን ልትሉ ይችላላችሁ። ግን ተናድጄ ሌላ ችግር ውስጥ ከምገባ ብዬ ነው ከቤት የወጣሁትም። ምንም ሳልል ምናምን ሁላ ብርጭቆ ተሰብሯል ምናምን እስካሁን እየጸጸተኝ ነው። በፕራንክ የመጣ እንዴት ይሰበራል በሚል ብቻ ኖርማል ነው፣ ችግር የለም። ኧረ ዋናው እናንተ ሰላም መሆናችሁ። እግዚአብሔር ደግሞ በጣም ብዙዎቻችን ተጨንቀን ነበር። በጣም የሚያናድድ ፕራንክ ነው ያደረጉኝ ማርያም። ያው ፕራንክ ኖርማል ተራ ነገር ነው፣ ማናችንም የምንደራረገው ነገር ነው። ግን እኮ ቅድም እኮ ባይዘረኩትም ቅዱስን ካየሁት ቆይቷል ታውቃለህ። በስልክ ምናምን ብቻ ነበር እንትን የምንለው መቀሌ ምናምን እያለ ነበረ ላይፍ እና ድንገት ቤት ሳየው አካውኑ እኔ እንጃ
የምር ካሜራ ራሱ ይኖራል ብዬ አላሰብኩም። በጣም ነበር የተናደርኩት። የተረዱኛላችሁ ብዬ አስባለሁ። እንግዲህ ዛሬ ብላኪም ደቅኖ አመጥቶ እናንተ ጋር ተፋጥቻለሁ። ብቻ በቃ እንትን በሉት። አልደበረክም ካሜራው። እግዚአብሔር ወንድሜ እመቤቴን አልደበረም። የኔ አባት ስላየሁ እግዚአብሔርን ደስ ብሎኛል። የኔ አባት ብላኪ ኢን ዘ ቢልዲንግ ይላል። ጸግሽ ደግሞ ኧረ በአላድርቅም ምሳ ምናምን ላቅርብልህ። የሚገርም ምሳ እግዚአብሔር ደስ ይለኛል እኮ ግን እርቦማ እና በባዶ ሆዱ ከማደርቀው ብዬ ነው ጋይሳ ፈገግ በዚህ አስቋለሁ ብዬ ነውና ታውቅልኝ። ለእነሱ እንትን አስበልልኝ እስኪ በሺህ ያስቀኝ በቃ ይሄን ነው የምፈልገው አላልኳችሁ? አስቋለሁ ብዬ ነበር አይደለ ጋይስ? እና አልተሳካልኝም። በምን ተወራርደ ነው እነሱ ካሳካው 30,000 ሰብስክራይበር እናስገባለን ብለው 30,000 ኧረ እንዳታስገቡት። ስቀልድ ነው። ማርያም ሰብስክራይበር ስንት ነው ያለ? 5,000 ምናምን ነው። ባለፈው 5,500 አካባቢ ትንሽዬ ነው። 5,500 ግን እነሱ ከፈለጉ ብዙ ያስገቡኝ። እሱማ ይቻላል። የጨረቃ ፋሚሊ ጋር መተማ እንዴት ነው የማይቻለው? ዋናው ሰብስክራይብ ሲሆን እውነት ለመናገር ለማሽቃበስ ሳይሆን በቃ ዋናው እግዚአብሔርን እናንተ ሰላም ሁኑ። ሌላው ችግር የለም። እግዚአብሔር ቀስ ብሎ ይመጣል። የኔ አባት ማርያም በተረፈ ሁሉ ሰላም ላቅርብልሽ። የኔ አባት 5,500 ነው ያልሽው? በቃ እኔ ደግሞ ለቤተሰቦቼ ሂዳ ምን አገባ እንጂ እኔ ላወራበት እንጂ። ፋሚሊዎች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። እንደምታዩት በትላንቱ ላይ ነው የመጣሁት። በጣም ይቅርታ። ያው በቦታው ስትሆን ነው የምታውቁት። በጣም ተናግሬ ነበር። ልክ አልነበርኩም። ሰው እያረብሽ አላወራበት። እሺ ወንድሜ፣ እሺ ሳህን እያቀራረብክ እና ጥሩ ሙድ ላይ አልነበርኩኝም እና ለዛ ነው የወጣሁት። እሺ ከምጣላ ምናምን ብዬ አንዳንድ ፕራንክም ልክ እንዳልሆነ አስባለሁ። ግን ይሁን ለበጎ ነው ወይ ሊፈተነኝም ይሁን ምናምን ብቻ ፈተናውን ልለፍም ልደቅም ምንም አላውቅም እና ይሁን ብያለሁ እና ስለወጣሁ ምናምን ይቅርታ። እሺ ሲቀጥል ደግሞ ብላኪ ቪዲዮ ምናምን ደቅኖ ነው የጠበቀኝና ግራ ገብቶኛል። እናንተ ደግሞ ሰብስክራይብ አድርጉት። ነግሮኝ ቢሆን እኔ ራሴ ቪዲዮን ሰርቼለት መጣ ነበርና ካሜራ እንዳለ ምናምን ነግሮኝ ቢሆን ጥሩ ነበር። ግን እናስደንግጠው። ቲክታከር ቤት ነው የመጣ ነው። ይህንን ቲክታከር ልጅ ዩቲዩብ ላይ ላይክ 5,000 ምናምን ያለውና ከ10,000 በላይ እኔ እርግጠኛ ነኝ እናንተን ይዘን ከ10,000 በላይ እንደሚሆን ተማመናለሁኝ። ሻም አላችሁ አንተ የፈጠነ አላዞረው እና ውሻ ፈራለሁ እግዚአብሔር። ብቻ ከ5,000 ቢያንስ 10 ምናምን ሺህ ገብቶ ማየት እፈልጋለሁ። ደስ ይለኛል። እግዚአብሔርን በቅነ ሰብስክራይብ አድርጉት። ስማ ብላኪ 15,000 ምናምን ሰብስክራይብ ከገባሽ ወይ 10,000 ከገባሽ ምን ታደርግልኛለህ? ምን ላድርግልህ? ግን እኔ እናንተን በጥቅም አይደለም ሰጠው። ግን አንተ ደስ ብሎ ምን ታደርግልኛለህ እኮ? ምን ላድርግልህ? አንተ ደስ የሚል ነገር በቃ እኔ ምን እንደምፈልግ ታውቃለህ? እሺ ኬክ ገዝተህ አሁን 10,000 ከገባ ኬክ ገዝተሽ በኬኩ ስም የጨረቃን ፋሚሊ አመስግነህ ቴንኪዩ ብለህ ቪዲዮ ቀርጸህ ጫንልኝ። ፋሚሊውን አመስግነህ። ችግር የለም የኔ አባት። ግብዳ ኬክ ትበላላችሁ ከእናንተ ጋር እና እንደዚህ በኮንፊደንስ የምምለው በእናንተ ስለምተማመን ነው። ፋሚሊ አታሳፍሩኝም፣ አምናለሁ። ብዙ ቦታ ሄደን ታሪክ ሰርተናል ከእናንተ ጋር። ዛሬም ኬክ ቆርሰን እንግዲህ ጸድ ጊዜ ከእናንተ ጋር ያሳልፋል ብዬ አስባለሁ። 10,000 ገብቶ ይህ ቪዲዮ እስከተለቀቀባት ሰዓት ድረስ 6,000 7,000 ያለ 10 ምናምን ሺህ ውሰዱት። ደስ እንዳላችሁ በቅንነት አድርጉት። ምክንያቱም እናንተ ቅን ሰዎች ናችሁ፣ የሰው ደስታ የምትፈልጉ ሰዎች ናችሁ እና እኔ ደግሞ በጣም ነው ደስ የሚለኝ የሰው ደስታ ማየትም። መጥቷል ምግብ። ቆይ ላውራ እንጂ እና ላውራ እንዴና ጭራሽ እንትን ነው ጥሬ ነው። ኧረ መድኃኒዓለም እዛ ጋር ውሻ እያየሁ ጥሬ ስጋ አልመጣልኝም። አሁን ታስቤዛ አዋዜም አለ። ኖርማል ነው ግን በባዶ ጥሬ ምናምን። ወይኔ ለካ ምንም አልበላማ። ችግር የለውም። አይ ላንቺ ክብር ሲባል እበላለሁ። ማርያም ወይ ካመመኝ ይቀራል። እሞክራለሁ። ችግር የለውም። እሺ ካሜራማን ውሃ ላስቸግር። እኔ ራሴ ላ ኧረ ሚኬልን ኧረ ና ችግር የለም። ሸሸዎች ብያያችሁ ነው። ፋሚሊ ያው እንግዲህ በሰው ቤት አስተናጋጁን ኩላችሁ ሀይሚን ስታይ ምራቋ ነው የምትወጣው። ለሷም ጋብዝ። ለሷ በሬ ነው ማርደው። ምን ቤት ነው አንተ በሬ የምታርድላት እንዴ? ምንስ ብትሆን ቤት ያለች ምን ችግር አለ? ትናንት እህቴ እንደሚተብሎ ነው እዚህ ጸብ ውስጥ ገብቼ የወጣሁት እመቤቴ። እና ብላኪ እንዳልኩሽ ኬክ ቆርሰህ ማርያምን የምሬን ነው ካላደረግክ እንጣላለን።
እሺ ምን ላድርግ? ምክንያቱም እኔ በጣም ነው የምወደው ያለኝ ሀብት እነዚህ ፋሚሊዎች ናቸው። ለምወደው ሰው ለጓደኛዬ የምሰጣቸው እነዚህ ናቸው። አሁን ነግረህም ቢሆን ቪዲዮ ልቅረጽ ምናምን ብለኝ ቢሆን ራሴ ቀርጬ የለ ብዙ ነገር ከፋሚሊ ጋር አውርተን ምናምን ታሪክ እንስራ ምናምን ብዬ ይመጣ ነበር። አሁን ግራ ስለገባኝ እናንተ አስደስቱት በቃ። ግን ማርያምን ያሉኝ ሀብቶች እነሱ ስለሆኑ 10 ምናምን ሺህ ከገባክ ኬክ ቆርሰክ እነሱን ማስደሰት አለብህ። ስለምወዳቸው የእነሱን ደስታ ማየት እፈልጋለሁ። ገብቶሻል? ኧረ ምንም ችግር የለም። እግዚአብሔር እነሱ እንደዚህ እኔን ለማበረታታት ሰብስክራይብ አድርገውኝ እኔ ኬክ መቁረስ ለእኔ ምን ይከብደኛል? ምንም ችግር የለም። ፋሚሊ ደግሞ ግዴታ እኔ ይኸውልህ ካላደረግከው የመጨረሻችን። ኧረ ችግር የለም ሚካኤልን ምንም ችግር የለም። እኔ ከአንዳንድ ሰዎች በላይ ፋሚሊዎች ኦልሬዲ እኔ ስለሆኑ እንደራሴ ነው የምወዳቸው ምናምን የእነሱን ደስታ ስለምፈልግ ወንድሜ አንቺ ደግሞ የእነሱን ደስታ ማሳየት ግዴታ አለ። ኧረ ምንም ችግር የለም። ቤት ድረስ ተጠርተን ቃል ነው ብዬ ነው የመጣው። ባልመጣ ሙዴ ነበር እውነት አልዋሽም። ማርያም ዋሸ ስለማልፈልግ ግን አንቺ ማስደበር ስላልፈለግኩ ነው የመጣው። ጥሩ ሙድ ላይ መተኛት ብቻ ነበር የምፈልገው። እግዚአብሔር ጸጥ ብዬ መተኛት ሁላ ቪዲዮን አይቼ ምናምን ነው ትንሽ እንኳን የተረጋጋሁት። በጣም ጨሼ ምናምን ነው የወጣሁት። ሰው አስቀምጬ ቀይኔ እሱንማ ከሀይሚ ጋር ነው የማወራው። ችግር የለም ማርያምን ከቀጠሮ ላይ ያደረኩት ብዙ ነገር እሻውን ብላሽ ይበላሉ። ለማንኛውም እንዳልኩሽ እነሱ ግን ሳናጎርሳቸው ፋሚሊ እግዚአብሔርን እንጋብዛቸዋለሁ። የመጣ ሰው ቀድሞ ቡታጀራ አላልኩም አመድ እኮ ነው ድሮ እንል ነበር። ቡታጀራ እያለን እንጋብዛቸዋለን ምናምን እንል ነበረ። እንትና የቡታጀራ ልጅ ነው ዩቲዩበሩ ማነው በስሙ? አብርሽ እና እዛ እያለን እንደዛ እንል ነበረ። እጋብዛቸዋለሁ ቡና ምናምን ታስታውሳላችሁ? እኔ ዊና ሆነን ምናምን እል ነበረ እና እንደዛ ልልኩ ነው። አብረን በና ይሄን የመጋበዝ ቻንስ እኔም ላገኘው በቃ ብላኪ እንግዳ አንተ ጋር ከመጣ በተለይ እኛ ፋሚሊ ሆኖ ቀድማችሁ እኛ ጋር ነው አታስቡን፣ ያንቀባራችኋለሁ። ከዛ ብላኪ የምታገኙት ከሆነ ትጋበዛላችሁ ተብላችኋል አይደል? ያላችሁበትን ሀገር ዝም ብላችሁ ጻፉልኝ። ድንገት ስመጣ ትሄዳለህ? አዎ ለምሳሌ ዱባይ ከሄድኩኝ ዱባይ ከሄድኩኝ ምናምን ኮሜንት ላይ እኔ ዱባይ ነኝ ይበሉ ሪፕል እያደረኩ አገኛቸዋለሁ። በቃ ዱባይ የምትሄድ ሰዓት ቪዲዮ ስራ እናንተን በላቸው ያገኙሃል፣ ፍሪ ታይም ካላቸው። ላስት ይር እኮ ዱባይ ነው ያከበርኩት ልደቴ። ላስት ይር ሲሆን የዛሬ 2 ዓመት ከጃኒ ጋር ዱባይ መርከብ ላይ ነው ያከበርነው። ያውን ደግሞ ያንተን እናከብራለን እዛ ወንድሜ። እግዚአብሔር መስከረም ደርሷል እኮ ታከብርልኛል። እንሄዳለን፣ እግዚአብሔር እንሄዳለን። የጆን ዳንኤልም እኮ ልደት እኮ መስከረም ላይ ነው። መስከረም 16 እኔ 21 ነው። መስከረም 16 የኔ 21 ነው። ብቻ እሺ ይሁን ችግር የለውም። ከብላኪ ሲመጣ ወደ እናንተ ተቀበሉልን፣ ተንከባክባችሁ። እኛም ወደዚህ ስትመጡ እንቀበላችኋለን፣ ቃላችን ነው። እና ብላኪዬ ሁልጊዜ አዲስ ቤት ላይ ከኔ የመጀመሪያ ቪዲዮ ላይ ስገባ ምለው ነገር አለ። እነዚህ ፋሚሊዎች ስትቀበል እነሱ የሚያስደስቱ ነገሮች ማድረግ አለብሽ። እሺ ዴይ ቱ ዴይ ከቻል ዴይ ቱ ዴይ ነው እግዚአብሔርን። ምክንያቱም በጣም ብዙ የሚያስጨንቃቸው ነገር አለ እና ሀሳባቸውን ለማስረሳት ያለባቸውን ጭንቀት፣ የቤተሰብ ናፍቆት ለማስረሳት በቻልሽው አቅም መስራት አለብሽ። ወደ እነሱ እየመጣ አስደስታቸው። ቃል አስገባኝ። ቃል ለምድር ለሰማይ እጅህን ወደ ላይ። እኔ ብላኪ ከዚህ በኋላ ዩቲዩብ ላይ ቢያንስ በዛ እንኳን ቢባል በ3 ቀን አንዴ ይመጣሉ። ጠፋው እንኳን ቢባል በ3 ቀን እመጣለሁ። በ3 ቀን አንዴ ያ ማለት በየወሩ በወር ስንት ቀን ማለት ነው? ተውት በቃ አለው ብቻ ዩቲዩብ ላይ በሳምንት ስንት ነው የምሰራው? በ3 ቀን አንዴ ብቻ አላችሁ። ለምን ቀን በቀን አንተ በሳምንት 7 ቀን ከፈለክ መቤቴ እነሱ ብቻ ይደሰቱ። ማርያም በሳምንት 7 ቀን 30ውን ቀን ሙሉ እመጣለሁ። እሺ ቃል እኮ እመጣለሁ። በሳምንት 7 ቀን እመጣለሁ። 7 ቀን ይከብዳል። ምሕረት አድርጉልን እና በቃ ይመሽ አባት። እሺ ብቻ አበረታቱት በእግዚአብሔር እንዳልሰለቻቸው ብዬ እኮ ነው። አረ ለምን ሰለቻችኋለሁ እንዴ? የጨረቃ ፋሚሊ እኮ አንተ ጠይቅ። እሺ አንተም የሆነ ነገር ቃል ገባልኝ። ጅር ላይ ምን ልግባልህ? እሺ ጅር ላይ አልጋላ ማርያም ወደ ላይ አድርገህ ደግሞ ቃል ትገባለህ? ማርያም ምንድን ነው ቃል የምገባው? በቃ በምንም ምክንያት ምን ነገር ሀፕን ካረገ በማርያም በቃ ከእንትና ጋር እንዳትጣሉ፣ በእግዚአብሔር ከሀይሚ ጋር እንዳትጣሉ። ቃል ገባ ማርያም። ቃል አስገብቼዋለሁ። ሰምታችኋል? ማርያም በቃ ይሄ ነው ደስታ። እግዚአብሔርን የኔ አባት ቁረሽልኝ እስኪ በእናትህ ምግብ ተበልቶ። ኧረ ችግር የለም የኔ አባት ይታጠባል፣ አይሳስብም። ልብላላት እስኪ ለእሷ ብሉ ፋሚሊ፣ ችግር የለውም ወንድሜ። ማርያም
ያለ እኮ ነው ሰው ነው መጋጨት ምናምን እኮ ያለ ነው። እኛ እኮ አሁን እኮ አልተጣለውም እኔ ስሜታዊ ሆኜ ምናምን ነው እንጂ መች አልተጣለውም እኮ። እሱንም ደግሞ እግዚአብሔር ያውቃል የሚሆነውን አብረን ያለን ችግር የለም። በዛ ላይ እሁድ ነው ምናምን የቀጠሮ ጌም አለ። ማርያምን ያንን ቀን መቅረብ በታምር አልፈልግም። የመጀመሪያው የቀጠሮ ጌሟ ነው ምናምን ግን እኔ እንጃ በጣም ነው ራሴ እንትን ያልኩት። ማርያም ብዙ ነገር ትጨነቃለች። በዚህ ቀጠሮ ጌም ላይክ ቲክቶክ አትጫወታለህ? እኔ ያው ያስጨንቃላ ይሁን ያስፈራል። የመጀመሪያ ሰዓት ነው እንጂ አልፈራውም። መቤቴ አሁን ላይ እንደምታሸንፍ ፋሚሊዎች ተማምነህ ነው አንተ ማርያምን አቃለው እንደምታሸንፍ ፋሚ ራሱ ታሸንፋለች። አይሰስም እሷ ግን ፈርታለች። ፈርቻለሁ ምናምን እያለች ነበር። አየር እሱ ነው የምልህ እኮ የሆነ ነገር ላይክ እኔ ግን አየሁት ፋሚሊያችን እሳት እንደሆነ ገባኝ። እዛ ምንም አልፈራም። በቃ እኔ ጨረቃ ፋሚሊ እንጂ ምን አስፈራኝ ነው ማርያም። የመጀመሪያ ቀን በቃ የሃይሚን ጌቤቼ እኔም ቀጠር ጌም አዘጋጃለሁ ከሃይሚ ጋር ማለት ከሃይሚ ጋር ሳይሆን ከሌላ ሰው ጋር ከጆን ዳንኤል ጋር ወላ ስገባ እመቤቴን የመጀመሪያ ሰዓት አሸንፋለሁ ብዬ አስቤ አላውቅም። አጆዬ እንኳን ትንሽ ከብዳል። ቀጣሁት እኮ አንበሳ በላሁት እኮ አንዴ ትልቁን አንበሳ ደንግጬ ነበር። አላመንኩም። ሰዓት እንደሆነ አየሁ። ከዛ ኮንፊደንስ ባሰ። አንቺንም እኮ ገርፌሻል። ስንት አንበሳ ነው የበላሽ? እኔ አልበላኝ ማርያም በቅጣት እኮ ነው ከኔ ጋር ስንጫወት። አንድ ቀን በልተኛል። 2 አንበሳ ነው 3 አንበሳ መከሬና በለኝ ጌስ አንድ ቀን ችግር የለም ወንድሜ ነው ቢቀጣኝም ችግር የለም። ብላኪ ያመሰግናለሁ ደግሞ መልሳለሁ። አያሳስብም። ኧረ እኔ ችግር አባት ለሃይሚ ሰጠልኝ የቀጠሮ ጌም ላይ ፈርታለች። በቃ ፕሮሚስ ችግር የለም ፈርታለች። እና እኔ ደግሞ እንትን እያልኳት ነው። ኧረ ኖርማል ነው እያልኳት ፋሚሊ እስቲ እናያለን። እሁድ አይደለ በሰላም ያደርሰን እና ገና ከሷም ጋር ገብቼ ሌላ ብዙ ነገር ስለሚጠብቀኝ ኢንሻአላህ ትላለህ። ኢንሻአላህ ለምሳሌ አሁን እናንተ የጨረቃ ፋሚሊ ነው የዩቲዩብ ስማችሁ? አዎ ከዚህ በኋላ ስማችን ነው። ግን እኔ በፊት የኔ የቲክቶክ ስሜ ማን የዩቲዩብ ስሜ በፊት ከፍቼ 5000 ገብቼ ነበር። በመሀል ግን የፋሚሊ ምን ብዬ እንደምጣራ ታውቃለህ? የጥቁር አዝሙድ ፋሚሊ ይባላል። ጥቁር አዝሙድ አሁን የጨረቃ ፋሚሊ ሆናል። ስምን ነው ያስቀይ ከፈለክ አድርገው ሁለቱንም ችግር የለም። ጨረቃ ያሳስብ ሁለቱንም አድርግ። እነሱ የሰጡን ስም ነው። መግባቴ እድለኛ ነኝ። እግዚአብሔር እኮ በእናትህ ስንት ምን መኛለህ ማርያም ጨረቃ ፋሚሊ ሳይሆን የሆነ ፋሚሊ ነው። እኔ በጣም ነው የምኮረው በእነሱ። ዛሬም እንዳታሳፍሩኝ በመቤቴ በእግዚአብሔር በአላህ በሁሉም ነገር ለምናችሁ ማርያም በጣም አስደንግጡት። ሰብስክራይብ ገብቶ ከቻላችሁ 20 ምናምን 30 እስከቻላችሁ ጥግ ድረስ ያስደንግጡት። በቃ ማረገውን ነገር እግዚአብሔር ምስክሬን ኧረ ብላኪ ነው ማስብላችሁ። እንዲህ ነው እንዲህ ብላኪ ነው ማስብላችሁ። እውነቱን ስነግርህ 10,000 ትገባለህ ይመስለኛል። በእናንተ ሹር ስለሆንኩ ነው 10,000 ገባ። እንደገባ ኬኩን ሳትቆርሰው 20 ምናምን ሺህ ልትገባ ይችላል። አስማት ነው የጨረቃ ፋሚሊ እንደዚህ። ስለዚህ ሁለቱንም ማዘጋጀት አለብህ። 20,000 እና 10,000 አንድ ላይ ሁለቱንም። እሺ አሁን የቪዲዮ በአንድ ቀን ሰብስክራይብ ይገባል ትገምታለህ አንተ? ያ ግምት ከሆነልህ ደግሞ እኔ ደግሞ ዘዛሽ ነገር አሁን ኬክ መቁረስ አይቀርም በቃ ሹርሊ ይመስለኛል። ግን አንተ አሁን በአንድ ቀን እንዲህ ከገባክ ጓደኞችን ሰብስበህ አክብር። የጨረቃን ፋሚሊ ለሁሉም ሰው እንድታሳውቅ ፈልጋለሁ። ችግር የለም። በአንድ ቀን ጓደኞቼ ማን ናቸው? እዛ ጋር አሉ። እዛ ጋር ሁለቱ አሉ። እስጢፋኖስ ታውቀዋለህ? እስጢፋ አለ፣ ጆን ዳንኤል አለ። ከነሱ ጎኛ ያሉትን ምችለውን ያክል ጓደኞችን ጥራና አከብረዋል። እና ዋንዴ 24 ሰዓት እስኪሆነው 15,000 ገመ በዚህ ቪዲዮ 10,000 ልታገኝ ይችላል። 15,000 ትገባለህ። ካለፈ የፈለግከውን አድርግ። እኔ 15,000 ገምታለሁ። እሺ 20,000 ከገባን ኬክ ተባብለናል። 10,000 ነው እንጂ ኬክ። እሺ 15,000 ከገባ 10,000 ከገባ ኬክ ስንት ይጨምር ነው? ኬክ ስንት? 10,000 ከገባ አሁን 5,000 አይደል? 5,000 ሲምፕል ነው ትገባለህ። ያደርገዋል ማርያም። እሺ 15,000 ከገባ የፈለግከውን አድርግ። እሺ አንተ ደስ ያለህ ቃል ገባ። ምን ታደርጋለህ? ኬክ ቆርሳለህ። ግብድዬ ኬክ ቆርሰሽ የጨረቃ ፋሚሊ አመስግነሽ የጨረቃ ፋሚሊ ጋር መሰግንክ ምንም ችግር የለም። እግዚአብሔር ከዚህ በኋላ ከጨረቃ ፋሚሊ ጋር ጉዞ ወደፊት ተያይዘሽ አባቴ ይመች። ለማንኛውም ውዶቼ 24 ሰዓት እስኪሞላ ይሄ በዚህ ቪዲዮ ብቻ 15 ሰብስክራይብ ከገባ ሌላ ነገር እኔ በውስጥ እነግራችኋለሁ። ላጉርስ ይበያል ወይስ ጉርሻ አትወድም? ችግር የለውም ጉረስ ለራስ እና 15 ከገባ ማርያምን ታሪክ እንስራ። ከዚህ ወንድሜ ባይገርም በአንድ ቪዲዮ 30 ምናምን ሺህ ነው የገባው። በአንድ ቪዲዮ ማርያም ብዙ ሰው 20 ምናምን ሺህ ነፍሶ ነው የገባው። የጨረቃ ፋሚሊ አስማት ነው። ከወደዱሽ በቃ ያራዳ ልጅ ይሄዳሉ። እና ብላኪንም በማርያም ሰብስክራይብ አድርጉትና ታሪክ እንስራ። ዛሬ ትልቅ ቀን ነው ለኔም
ያው ጥሩ ሙድ ላይ ስላልሆንኩኝ ሜቢ ከሀይሚ ጋር ያልመጣ ምናምን ትሉ እንችላላችሁና ትንሽ ልረጋጋ ብዬ ነው። ፕራንክ አይደል ምንድነው ታካብደው ምትሉ ይችላላችሁ፣ ግን ያሰብኩት ነገር ሌላ ስለነበር ነው። ቪዲዮን ሳይ ነው ማርያምን የተረጋጋሁት ምናምን። ብቻ ለበጎ ነው ሁሉም ነገር የማስተካክለው ይሆናል። የጌሙም ቀን እየደረሰ ነው። ወደፊት አብረን እንሄዳለን። ብላኪ ይመችሽ። አመሰግናለሁ ስለምሰው። እኔ ወጥቼ የራሴ ጋብዛለሁ። መተም ለመሰይ ስለተጋበዝክልኝ በእርግጥ እውነት ለመናገር እዚህ ፕሮግራም ላይ ብትኖር ደስ ይለኛል። ምኑ ላይ? ንግስቷ እዚህ ጋር ብትኖር ደስ ይለኝ ነበረ። ሀይሚዬ እዚህ ፕሮግራም ላይ ጀስት ምሳ ፕሮግራም ላይ ብትኖር ምንድን ነው ስቀው ስነ ስርዓት እግዚአብሔርን ምንም አይደለም። ምንም ያስቅ ነገር የለውም እኮ ምንድን ነው እና ነግራለች ደውላ። እሺ ለማንኛውም እዚህ ፕሮግራም ላይ ብትኖር ምሳ ብትበላ፣ ትልቅ ምሳ አላዘጋጀውም ግን ያው የሰው ባለው ነው። ኧረ በጣም እና ብትኖር ምሳ ብትበላ ደስ ይለኝ ነበር። ይሄን ቪዲዮ ታየዋለች እርግጠኛ ነኝ። ሀይሚዬ በጣም ነው የምንወድሽ፣ እኔ በጣም የምወድሽ፣ በጣም የማከብርሽ። ቲክቶክ ላይ ፍሬንድ ነን፣ ዩቲዩብ ላይም ሰብስክራይብ አደርግላታለሁ። ምርጥ እህቴ ናት ለእኔ ማለት ነው። እና እኔ የምፈልገው አሁን እንድታውቁት ብላኪ ምንድን ነው የምትሉት ነገር ካለ ዝም ብዬ ትንሽ ኤክስፕሌን ላድርግላችሁ። ብላኪ ቲክቶከር ነው። አሁን ወደ ዩቲዩብ የመጣ ልጅ ነው። ወደ ጨረቃ ፋሚሊ ጆይን ማድረግ የሚፈልግ ሰው ነው። በአጭሩ ደግሞ የሀይሚንና የቡቡን አንድ ላይ መሆን ሰላሙን የሚፈልግ ሰው ነው። በአጭሩ ቃለቀ። እግዚአብሔር ያክብርልን። ይህ ልጅ ታዲያ ሰብስክራይብ አይደረግ ነው የምትሉት? በጣም ነው የምወዳችሁ ሁላችሁንም። እግዚአብሔርም ትብብራችሁን ያለው ቲክቶክ ላይ ሞስትሊ ቲክቶክ ላይ ነው ብዙ ጊዜ የምታቆኝም ባይዘው ቲክቶክ ላይ ነው አንዳንዶቻችሁ ካወቃችሁኝ እና ትብብራችሁን ያለው በጣም ነው ደስ የምትሉ። እግዚአብሔርን በዚሁ ቀጥሉ። ሰብስክራይቡ ቀስ ብሎ ይመጣል። እናንተ ብቻ ጸባይን ውደዱልኝ። በቃ ያንን ነው የምፈልገው። ጸባይ እኮ የሚወዱልህ አንተ በምታደርገው ነገር አይባልም። ተወዛግባል እና ብላኪን እስከማውቅ ድረስ በጣም ጥሩ ልጅ ነህ። ይህ ፋሚሊ የሚገባ አይነት ልጅ ነህ እና ብዙ መስፈርቶች ነበሩ የጨረቃ ፋሚሊ ምናምን የምንለው እሱን ሌላ ቀን እንትን እላለሁ። ብቻ ሰብስክራይብ እያደረጋችሁ አበረታቱልኝ። ይህንን ልጅ አስደንግጡት። እንግዲህ የጨረቃን ፋሚሊ በቲክታክ ነው የምታውቀው አይደል? በዩቲዩብ ደግሞ እንዴት አስማት እንደሆኑ ያሳዩዋል። ሰብስክራይብ አድርጋችሁ እግዚአብሔርን አስደንግጡልኝ። አባቢ ታሪክ ከሰራሽ እኔ ራሱ ሌላ ሰርፕራይዝ ላንተ እሰጥሃለሁ። በዚህ ቪዲዮ 30 ሺህ ምናምን ከገባ እመቤቴን ሰርፕራይዝ አደርጋለሁ። ችግር የለም ማርያምን። እኔ 30 ሺህ ከገባሁ ራሱ ከዚህ በኋላ ምግብ ስበላ ጸልዬ ስጨርስ ሀይሚንና ብሩኬ እንዳታለያይ ነው ብዬ መሰለኝ። ኧረ በክርስቶስ ነው። አሁን እንውጣ በቃና ሌላ ምግብ እንብላ። ማርያምን ይሄ ያዘህ ወደና። ኧረ አያጠግብም እንጂ። ወይኔ ቆይ አንድ ሰርፕራይዝ አለሽ። ቆይ ይሄኔ አባት የስጦታ ትንሽ የለውም። ያው ትንሽ ስጦታ ናት፣ ግን የጊፍት ትንሽ የለውም። ቦት እጄ እንዳልነካው ማነው በእንትን እንዳልነካው ብዬ ነው። ይኸው በውድ የተገዛ ትላለህ። አንተ ያበደ ነው። ና ይኸው በማርያም ና። አንድ ላይ የምትለብሱት የሚገርም ቲሸርት ከማን ጋር እንዴ? ከማን ጋር ልለብስ? አማር ከኔ ጋር ለብስ እንዴ? ያሟል እንዴ? ነው አይ ከሀይሚ ጋር ነው። አዎ እንትን ጀርመን ነው የተመረተው። አይ በርሊን። እኔ ምን አገባኝ? ያምራል ግን ከውጭ ያስመጣል። ይሄ ትንሽ እንዴ? ይሄም እኮ ለኔ ይበቃኛል። ለቅመም ነው። አዎ ቤት ውስጥ በቁምጣ ምናምን የምታደርገው ነገር አይ ያምራል። እቺ መጀመሪያ ስጦታዬ ናት። እሺ ብዙ ስጦታ ይኖረኛል። ያው ወይኔ ብሩኬ ያምራል። አኩርፌ መጥቼ የኔ አባት ሸክፌ ልገባ ነው ወደ በእናትህ ወንድሜ። የኔ አባት ቴንክ ዩ ወንድሜ። ማርያምን አመሰግናለሁ። ይመችሽ። በቃ ይሄንን ልጅ በቃ ዝም ብላችሁ አድርጉ ሰብስክራይብ በእናታችሁ። አንጀቴን በላው ያለ ያምራል። እመቤቴ ሽቶ ቀብቼላታለሁ። እሺ ለሀይሚ አንተ አትወድም። እግዚአብሔርን ወስዶ ነበር እሱን ቀብተው ቤት። አይ እኔ ስቀልድ ነው። ማርያምን ቴንክ ዩ የኔ አባት ይመችሽ። ሁለታችን ያምርብናል። ተስፋ አደርጋለሁ። ከቅመም ያምራል። ቆንጆ ነው በጣም ማርያምን አባቴ። በቃ ይሄንን ልጅ አስደንግጡት እግዚአብሔር። እኔ ራሱ ነገር ያለው በዚህ ቪዲዮ 30 ሺህ ከገባ እኔ ራሱ ስጦታ እሰጣለሁ ለአንተ እመቤቴ። በጨረቃ ፋሚሊ ስም እኔና ሀይሚን ብለህ እንደዚህ ስጦታ ሰጥተናል። ማርያምን ሰብስክራይብ አድርጉት ይገባል። በቃ እኔ ያልኩን ብቻ በቃ እኔ ከሀይሚ ጋር ሰላም ሁንልኝ እግዚአብሔር። ሌላ ምንም አልፈልግም። ሚካኤል ምንም በቃ ቤት ውጪ ተደውሎልሃልማ ከቤት ውጪ ማደር ምናምን የሚባል ነገር እንድታነሳ አልፈልግም። እግዚአብሔር ውጪ እንድታደር አልፈልግም ጭራሽ። እመብርሃን
እንቅልፍ ግን ወስዳለህ። እሱ አንተ እየተጫረስን እንደር መሽተኛው በስርዓት መሽተኛው እኮ እሱን ነው የምልህ። ገባህ? ቤት ሆኜ እንጫረስሽ ናቲ ብትጨርስ ይሻላል። የሆነ ሰዓት ላይ ትሰማማለህ። እግዚአብሔር ናይሚዬ ደግሞ ምርጥ ልጅ ናት። እሱማ ብቻ ብላኪ ቴንክ ዩ። አንተ ነህ እንደውም እሷን ማራጋት ያለብህ። ባይዘው ምንም ቪዲዮ ላይ እኮ በቃ ጸጽቷ እንደውም ይቅርታ እንዲልል እግዚአብሔርን እኔ አንተ እንደዚህ ጓደኛ ኖሮ ይሄን አይነት ፕራንክ በእግዚአብሔር ይሄንን ቪዲዮ ያሳዩልኝ ጓደኞቹ ምናምን አደርጊው ራሱን ከዛ ልየስ ያንተ ሜንታሊቲ ልየ እንዴ ያሟል ለመረዳት መሞከር በጣም ነው የሚያናድደው። አይ ነገሮች መጀመሪያ በስርዓት መረዳት ነው። ከመጣ የቆየ ጓደኛክ መጥቶ ማይሆን ነገር እዚህ ጋር እየነካካ ስለዚህ ያ እዚህ ጋር ማየት ያለብህ እኮ ምንም ወንድ ቢመጣ ሃይሚን ማመን አለብህ። ገባ? ካንተ ውጪ ለሰው እኔ አሁን እንዴ መሰለ ገብቼ አይደለም የጠረጠርኳት እኮ እቺ ልጅ አይደለ በሚያደርጉት ነገር ነው የተናደርኩት። ጠርጠሪያትም አይደለም በጣም አናዱኝ ነው እኮ ቢሆንም ማመን አለብህ። እሺ እኔ ምን አገባኝ ለምን አይደለ ጋይስ እግዚአብሔርን እኔ ማረግህን አውቃለሁ። አሁን ብቻ ይመቻችሁ ፋሚሊ ና እንጠፋ ካንተ እሺ ቆይ ዋልጠጣ እና ሰብስክራይብ አድርጋችሁ በእግዚአብሔር አስደንግጡልኝ። ይሄ ልጅ ይመቻችሁና አመሰግናለሁ ስላያችሁ እስከዚህ ድረስ ቻው። ናውጣ እኔ ልብሴን ይዣለሁ። እሺ